አዲስ የቤት ልማት ሐሳብ ተግባራዊ ሆኗል። በዚህም በመንግስት አስተባባሪነት ለሚከናወን የቤት ልማት 6.6 ቢሊዮን ብር ስራ ላይ ውሏል። በሌላ በኩል አዲስ የመኪና ህግ በመዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ታሳቢ ያደረገ ሲሆን በመኪና ዋጋ ላይ ተጨባጭ ለውጥ ያመጣል ተብሏል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ የቤት ልማት ሐሳብ ተግባራዊ ሆኗል። በዚህም በመንግስት አስተባባሪነት ለሚከናወን የቤት ልማት 6.6 ቢሊዮን ብር ስራ ላይ መዋሉ ተገልጿል። ባለፉት 9 ወራት በመንግስት አስተባባሪነት ለሚከናወን የቤት ልማት 6.6 ቢሊዮን ብር ስራ ላይ እንዲውል ተደርጓል ሲል የከተማና መሰረተ ልማት ሚኒስቴር አስታወቀ። የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ የሚኒስትር መስሪያ ቤታቸውን የ9 ወራት የስራ አፈጻጸምን ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት እንደተናገሩት የቤት ልማት ከፍተኛ ፋይናንስ የሚያስፈልገው ስለሆነ ባለፉት 9 ወራት በመንግስት አስተባባሪነት ለሚከናወን የቤት ልማት መንግስት 6.6 ቢሊዮን ብር አቅርበዋል። በግሉ ዘርፍ ደግሞ ከ9 ቢሊዮን ብር በላይ በስራ ላይ መዋሉን ገልጸዋል። በመንግስት አስተባባሪነት ክልሎችና ከተማ አስተዳደሮች ቀጥተኛ በጀት በመመደብ 14032 ቤቶች፣ ተቋማትንና ባለሀብቶችን በማስተባበር 14600 ቤቶች እንዲሁም ደግሞ በመልሶ ማልማት 8612 አዳዲስ ቤቶች መገንባታቸውን አመልክተው በአጠቃላይ በመንግስት አስተባባሪነት 37317 ቤቶች መገንባታቸውን ገልጸዋል። በሌላ በኩል በግል ዘርፍ 210000 በላይ ቤቶች የተገነቡ መሆኑን ጠቁመው ከዚህ ውስጥ 27000 ቤቶች በሪል ስቴት ልማት፣ 44000 ቤቶች በመኖሪያ ቤት ህብረት ስራ ማህበራት እንዲሁም ደግሞ 137000 ቤቶች ግለሰቦች ባላቸው ይዞታ ላይ ተገንብተው ለአገልግሎት ዝግጁ ሆነዋል። የቤት ፋይናንስ አማራጮችን ከማስፋት አንጻር የቤት ፋይናንስ አቅርቦት ምንጭና ስርዓት ላይ በመስራት የቤት ፋይናንስ የአቅርቦት ስርዓት ለመዘርጋት የሚያስችል ጥናት እንደተከናወነ አውስተው ጥናቱን ተከትሎ በረቂቅ ደረጃ የህግ ማዕቀፍ መዘጋጀቱን ገልጸዋል። የሪል ስቴት ኢንቨስትመንትን ለማበረታታትና የቤት አቅርቦት እንዲሻሻል ለማድረግም የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አዋጅ ተዘጋጅቶ እንዲጸድቅ መደረጉን ጠቁመው አዋጁን ተከትሎ የማስፈጸሚያ ረቂቅ ደንብ ተዘጋጅቶ ከባለድርሻ አካላት ጋር ውይይት በማድረግ ረቂቅ ደንቡን የማዳበር ስራ እየተሰራ ይገኛል። አዋጁ በመጽደቁ በሪል ስቴት አልሚዎችና በቤት ገዢዎች መካከል ለዘመናት ሳይፈቱ የቆዩ ችግሮች እየተፈቱ መምጣታቸውንና በቀጣይም አዋጁ ሲተገበር ችግሮችን መሰረታዊ በሆነ መልኩ አዎንታዊ ሚና እንደሚጫወት በሰፊው ይጠበቃል ነው ያሉት። በከተሞች የሪል ፕሮፐርቲ ግብይትና ግመታ ስርዓትን በመዘርጋት የከተሞችን ገቢ የመሰብሰብ አቅም ለማሳደግ በከፍተኛ ደረጃ እየተሰራ ነው ያሉት ወይዘሮ ጫልቱ በ9 ወራት ለ10 ከተሞች የከተማ ቦታ ደረጃ የማዘጋጀት በ11 ከተሞች ደግሞ 177810 የሪል ፕሮፐርቲ ንብረቶችን መረጃ የማደራጀትና የብዝሃ ግመታ ስራ የማከናወን ስራ ተሰርቷል ብለዋል። በተጨማሪም በ8 ከተሞች የሪል ፕሮፐርቲ ግብይት ፕላትፎርም ስርዓት ዝርጋታና የ20 ከተሞችን የሪል ፕሮፐርቲ ግብይት መረጃ ቋት የማደራጀት ስራ እንደተሰራ ገልጸዋል። ለዓመታት የኮንዶሚኒየም ቤቶችን ስለሚጠብቁ ነዋሪዎችና ስለ ኮንዶሚኒየም ቤቶች ግንባታ ግን ምንም የተባለ ነገር የለም። በሌላ በኩል አዲስ የመኪና ህግ በመዘጋጀት ላይ መሆኑን ሰምተናል። ፖሊሲው በነዳጅና በኤሌክትሪክ የሚሰሩ ተሽከርካሪዎችን ታሳቢ ያደረገ ሲሆን በመኪና ዋጋ ላይ ተጨባጭ ለውጥ ያመጣል ተብሏል። ለአውቶሞቲቭ ኢንዱስትሪው ረቂቅ ፖሊሲ ማዘጋጀቱን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቀዋል። ከዚህ በፊት ራሱን የቻለ የአውቶሞቲቭ ኢንዱስትሪ ፖሊሲ ባለመኖሩ አዲስ ረቂቅ ፖሊሲ ተዘጋጅቶ ለውይይት ቀርበዋል። የትራንስፖርት ሚኒስትሩ አማካሪ አቶ ከድል ማግስት ኢብራሂም እንደተናገሩት ረቂቅ የአውቶሞቲቭ ኢንዱስትሪ ፖሊሲ ተዘጋጅቷል። እንደ አማካሪው ገለጻ ረቂቅ ፖሊሲው የተዘጋጀው የሀገሪቱን ስትራቴጂካዊ እቅድ መነሻ በማድረግ ነው። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችንና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ መዘጋጀቱን
ገልጸዋል። ፖሊሲው የነዳጅና የኤሌክትሪክ ኃይል የሚጠቀሙ ተሽከርካሪዎችን ታሳቢ በማድረግ መዘጋጀቱን፣ ተሽከርካሪዎች ከውጭ እንዴት እንደሚገቡ፣ ተሽከርካሪዎቹ ማሟላት ስለሚኖርባቸው የጥራት ደረጃ፣ የተሽከርካሪ ኩባንያዎች በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በረቂቅ ፖሊሲ ውስጥ መካተቱንም አቶ ከድል ማግስት አስረድተዋል። በፖሊሲ ዝግጅቱ ላይ ከትራንስፖርትና ሎጂስቲክስ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች የሚመለከታቸው ተቋማትም እየተሳተፉ ይገኛሉ። ይሁንና የተቋማት ኃላፊዎች ቶሎ መቀየር ረቂቅ ፖሊሲው በፍጥነት ለውይይት ቀርቦ ወደ ትግበራ እንዳይገባና እንዲዘገይ ካደረጉ ምክንያቶች መካከል አንዱ መሆኑን አማካሪው ጠቅሰዋል። በአንድ ዓመት ጊዜ ውስጥም በረቂቅ ፖሊሲው ላይ ጉዳዩ የሚመለከታቸው አካላት ውይይት ካደረጉበት፣ ማሻሻያዎች ከታከሉበትና የፍትህ ሚኒስቴር አስተያየቱን ከሰጠበት በኋላ በህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ከዚህ በፊት እንደ ቮልስዋገን፣ ቶዮታና ሌሎች ዓለም አቀፍ የተሽከርካሪ አምራች ኩባንያዎች ኢትዮጵያን በጎበኙበት ወቅት የአፍሪካን ገበያ እንደሚፈልጉ በኢትዮጵያ በኢንቨስትመንት መሰማራት ቢፈልጉም ግልጽ የአውቶሞቲቭ ኢንዱስትሪ ፖሊሲ የላትም የሚሉ አስተያየቶችን ሰጠው ነበር። ረቂቅ ፖሊሲው ተሽከርካሪ አምራች ኩባንያዎች ለምርት የሚረዷቸውን ግብዓቶች ከቀረጥ ነፃ እንዲያስገቡ፣ የተገጣጠሙ ተሽከርካሪዎችን ለሀገር ውስጥና ለውጭ ገበያዎች እንዲያቀርቡ ለማበረታታትም መዘጋጀቱ ታውቋል። ህጉ ሲወጣ በርካታ የመኪና አምራቾች ገበያውን ስለሚቀላቀሉ በመኪና ዋጋ ላይ ተጨባጭ ለውጥ ያመጣል ተብሎ ይጠበቃል። በሌላ በኩል ከ8 ሚሊዮን በላይ ዜጎች በቴሌብር አማካኝነት የብድር አገልግሎት ማግኘታቸው ተገለጸ። ኢትዮ ቴሌኮም በቴሌብር አገልግሎት አማካኝነት 8.4 ሚሊዮን ለሚሆን ዜጎች ከ19.8 ቢሊዮን ብር በላይ ማበደሩን አስታውቀዋል። በቴሌብር አገልግሎት ከ4.1 ትሪሊዮን ብር በላይ ግብይት መፈጸሙ የተገለጸ ሲሆን በቀን 7.6 ቢሊዮን ብር የገንዘብ እንቅስቃሴ መኖሩ ተመላክቷል። የቴሌብር አገልግሎት ከተጀመረበት ጊዜ ጀምሮ 52 ሚሊዮን ዜጎች የአገልግሎቱ ተጠቃሚ እንደሆኑ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገልጸው በዚህም 4.1 ትሪሊዮን ብር ግብይት እንደተፈጸመ ተናግረዋል። በመደበኛ የባንክ አገልግሎት ሲሰጥ የቆየውን አገልግሎት በማዘመን በዲጂታል መንገድ ገንዘብ ለመበደር አስቻይ ሁኔታ ለመፍጠር ተችሏልም ብለዋል። ከቴሌብር አገልግሎት በተጨማሪ ከ700 በላይ ከተሞች የአራተኛው ትውልድ ወይም 4G የኢንተርኔት አገልግሎት ተጠቃሚ መሆናቸውን ገልጸዋል። ኢትዮ ቴሌኮም በቀጣይ 500 የሚሆኑ ከተሞች የአምስተኛው ትውልድ ወይም 5G ቴሌኮም አገልግሎት ተጠቃሚ እንዲሆኑ ለማስቻል እቅድ አውጥቶ እየሰራ እንደሚገኝ ገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ አክለውም ተቋማቶች የሚሰጡትን አገልግሎት ከሰልፍ የተላቀቀ እንዲሆን ማድረግ ይገባል ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል መሆኑን ሰምተናል። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥሉት ቀናት ለመቀበል በዝግጅት ላይ መሆኑ ተጠቁመዋል። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚሁ በመጀመሪያው ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ መሆኑ ታውቋል። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትንና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልተዋል። ይህንን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርግለታል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍም ያደርጋል ተብሎ ይጠበቃል። ብዙ የኢኮኖሚ ባለሙያዎች ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነ ይስማማሉ። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉን የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።